ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል አለ። ጻድቃን አለ እግዚአብሔርን የሚፈሩ ሰውን የሚያፍሩ ማለቱ ነው። ጻድቃን አለ እውነተኞች ማለቱ ነው። ዛሬን አድርገውና እኛ ኢትዮጵያውያን መታወቂያችን ፍቅር ነበር፣ እንግዳ ተቀባይነት ነበር፣ ተካፍሎ መብላት ነበር፣ ደግነት ነበር፣ አንተ ትብስ አንቺ ትብስ መባባል ነበረ። ይሄ ነው መታወቂያችን የኛ ኢትዮጵያውያን። የዛሬን አድርገው ዛሬ ይሄ መታወቂያችንን ጣል ነው። ይሄ ታሪካችን ተቀየረ። እርስ በርስ መበላላት ሆነ። በቋንቋ፣ በዘር፣ በብሔር፣ በጎጥ ተለያየ። የዓለም የመገናኛ ብዙሃን የሚያወሩት ስለኛ ስለ ኢትዮጵያውያን የእርስ በርስ ጦርነት፣ በፊት ለፊት ገጻቸው ላይ ዜና ይዘው የሚቀርቡት ስለኛ ስለ ኢትዮጵያውያን ጦርነት ነው፣ ረሃብ ነው። እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። የእርስ በርስ መበላላት መጨረሻው መጠፋፋት ነው፣ ጥቅም የለው። ይህን የመከራ ዘመን አሳልፍልን፣ በቃችሁ በለን፣ ታረቀን፣ ራራልን፣ ማረን እንበለው። ተስፋ አትቁረጡ። አሁን አንዳንድ ሰዎች አሁን ይህ ዘመን ያልፍ ይሆን እያሉ የሚሉ ሰዎች የሚጠይቁ ሰዎች አሉ። አትጠራጠሩ፣ ይህ ዘመን ያልፋል። እግዚአብሔር ኢትዮጵያን ይጎበኛታል። ንግግራችን እንደ አማኙ ይህ ተስፋ የመቁረጥ ንግግር ኢትዮጵያ አለቀላት፣ ቤተክርስቲያን አለቀላት፣ እኛ አለቀልን፣ እንደዚህ አትበሉ። የእግዚአብሔር ልጆች በኢትዮጵያውያን መካከል እግዚአብሔር ሰው ይፈልጋል። ምድሪቱ እንዳትጠፋ፣ አገሪቱ እንዳትጠፋ ሰው ይፈልጋል። ሰው በጠፋበት ጊዜ ሰው ሆነን እንድንገኝ እግዚአብሔር ይርዳል። በሚኖረን ቀሪ ሰዓት እግዚአብሔር እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው አቤቱ የሆነብንን አስብ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በሰቆቃወ ኤርምያስ ምዕራፍ 5 ቁጥር 1 ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ነው። ይህንን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት መማር እንድንችል ይህንን ርዕስ መርጠናል። የቤተ ክርስቲያን አገልግሎት ዘመንን የዋጀ ነው። ቅዱስ ጳውሎስ ዘመኑን እየዋጃችሁ በውጪ ባሉት ዘንድ በጥበብ ተመላለሱ ነው የሚለው። እዚያ ቆላስይስ ምዕራፍ 4 ቁጥር 5 ላይ የተጻፈ የእግዚአብሔር ቃል። ስለዚህ በዚህ ርዕስን መነሻነት ወቅቱን ዘመኑን የዋጀ ትምህርት እንደ እግዚአብሔር ፈቃድ እንማማራል። አቤቱ ነው ያለው ነቢዩ ኤርምያስ፣ የሆነብንን አስብ አለ። እንግዲህ የእስራኤል ዘመን በተበላሸ ጊዜ በርዕስነት ያነሳነውን ቃል ነቢዩ ኤርምያስ ተናግሮታል። በዚህ ርዕስ ውስጥ የእስራኤል ዘመን በምን እንደተበላሸ፣ እንዴት እንደተስተካከለ አስቀድመን እናያል። በዚህ ታሪክ መስታወትነት የኛ የኢትዮጵያውያን ዘመን በምን እንደተበላሸ ከእስራኤል ታሪክ ጋር እያነጻጸርን አስቀድመን እናየዋል። የተበላሸው ዘመናችን እንዴት ይስተካከል የሚለውን ወደ ኋላ እንመጣበታለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ
ለሁላችን በቸርነቱ ይክፈትልን። በመጀመሪያ የእስራኤል ዘመናቸው የተበላሸባቸው በምን ምክንያት ነው ያሉ እንደሆነ በበደላቸውና በኃጢአታቸው ምክንያት ነው። እግዚአብሔርን አልፈራም ስላሉ፣ መተላለፍን ስላበዙ፣ ኃጢአትን ስላደረጉ ዘመናቸው ተበላሽቷል። አዎ እንዲህ ተብሎ ነው የተጻፈው። ሁላችን እንደምናውቅ እግዚአብሔር ለእስራኤል ያላደረገው ያደርግላቸው ዘንድ የሚገባ ያስቀረባቸው ምንም ነገር የለም። ሁላችን እንደምናውቅ ማለት ከ430 ዓመት የግብፅ የባርነት ቤት ቆይታ በ9 የተለያዩ ተአምራት፣ በ10ኛ ሞተ በወክር፣ በ11ኛ ስጥመተ ኤርትራ ባሕር እግዚአብሔር ሕዝቡን ነፃ አውጥቶ ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገብቷቸዋል። 40 ዓመት በራፊዲም ምድረ በዳ በሲና በረሃ እስራኤላውያን ሲጓዙ እንዳይራቡ መና እያወረደ መግቧቸዋል። እንዳይጠሙ ከዓለት ከጭንጫ ውሃ እያፈለቀ አጠጥቷቸዋል። የቀን ሐሩር እንዳያቃጥላቸው በ7 የተለያዩ ደመና ጋርዷቸዋል። የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ መርቷቸዋል። የያሪኮን ቅጽር በእልልታቸው አፍርሶላቸዋል። የዮርዳኖስን ባሕር ከፍሎ ሕዝቡን በደረቅ አሻግሯል። በጸናች እጅ በተዘረጋች ክንድ እየተንከባከበ ምድረ ርስት ከነዓን አስገብቷቸዋል። ያስቀረባቸው ነገር የለም። ነቢዩ እንደተናገረ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ ተመልከቱት። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስኪ ፍረዱ። ለወይኔ ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀረሁባት ነገር ምን አለ? ወይኔ መልካም ፍሬ ታፈራለች ብዬ ስጠባበቅ ስለምን ሆምጣጣ ፍሬ አፈራች ይላል መጽሐፍ። በወይን የተመሰሉ ቤተ እስራኤላውያን ናቸው። መጽሐፍ ቅዱስን ስናነብ በአንዳንድ ስፍራ ላይ እስራኤልን ወይን እያለ ይጠራቸዋል። በዛ በዳዊት መዝሙር በመዝሙር 79 ቁጥር 8 ላይ ተመልከቱ። እስራኤል በወይን እንደሚመሰሉ ማለት ነው። ከግብፅ ይላል ዳዊት የወይን ግንድ አመጣ፣ አሕዛብንም አባረ፣ እሷንም ተከልክ ይላል። በወይን ግንድ የተመሰሉ እስራኤላውያን ናቸው። አሕዛብን አባረርክ አለ፣ እሷንም ተከልክ አለ። ስለዚህ እግዚአብሔር ለእስራኤል ያላደረገው ያደርግ ዘንድ የሚገባ ያስቀረባቸው ነገር የለም። እነሱ ግን የእግዚአብሔርን ውለታ ዘነጉ። ያዳናቸው እግዚአብሔርን ረሱ። ክብራቸውን ለወጡ። አዎ ከንቱ ለሆነ ለቀልድ ሥራ መንበርከክ ጀመሩ። ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከን እያሉ ፊታቸውን ሳይሆን ለእግዚአብሔር ጀርባቸውን ሰጡት። ነቢዩ ኤርምያስ እንደተናገረ ትንቢተ ኤርምያስ ምዕራፍ 2 ቁጥር 27 ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከን ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተ አድነን ይሉኛል አለ። ሕዝቡ ለእግዚአብሔር ጀርባውን ሰጠ። መተላለፍ አበዛ፣ አመፅን አበዛ። የዚህን ጊዜ ዘመናቸው ተበላሸ። እግዚአብሔር ደርሶ ዘመንን አያበላሽ። እግዚአብሔር ደርሶ ሕዝቡን አይቀጣ።
እንደዚህ ይላል። ተመልከቱት እስኪ ይህንን ኃይለ ቃል ትንቢተ ኤርምያስ ምዕራፍ 5 ቁጥር 23 ጀምሮ መለከተዋል። ለዚህ ሕዝብ ግን አለ፣ ስለ እስራኤል የተነገረ ቃል፣ ለዚህ ሕዝብ ግን የሸፈተና ያመፀ ልብ አላቸው። አምፀዋል፣ ሄደውማል። በልባቸውም የፊተኛውን የኋለኛውን ዝናብ በጊዜ የሚሰጠውን ለመከርም የተመደቡትን ወራት የሚጠብቅልንን አምላካችን እግዚአብሔርን እንፍራ አላሉም አለ። ከእስራኤል መካከል እግዚአብሔርን እንፍራ የሚል ጠፋ። አመፅ፣ ኃጢአት፣ መተላለፍ፣ በደል በዛ። አዎ በደላችሁ እነዚህን አስቀርታለች አለ። ኃጢአታችሁም መልካም ነገርን ከለከለቻችኋል። ግን እቺ ኃጢአት ማለት የቃሉ ትርጉም ማጣት ማለት ነው። ኃጥ ከሚለው ቃል የወጣ ነው። ኃጥ ማለት ያጣ ማለት፣ ኃጢአት ማለት ማጣት ማለት፣ ሰላም ማጣት፣ ደስታ ማጣት፣ እርካታ ማጣት፣ በረከት ማጣት። እስራኤል በኃጢአታቸው ምክንያት ዘመናቸው ተበላሽ። መከራ ከመምጣቱ በፊት በእስራኤል እግዚአብሔር ነቢያት እየላከ ይገስጻቸው፣ ይወቅሳቸው፣ ይዘልፋቸው፣ ያስተምራቸው ነበረ። ሕዝቡ ግን እልከኛ ስለነበረ፣ አመፀኛ ስለነበረ አልሰማም አለ፣ አልመለስ አለ። መጽሐፍ እንደዚህ ይላል፣ የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ማለዳ በመልእክተኞቹ እጅ ይልክ ነበር ነው። ተመልከቱት እስኪ ይህንን ኃይለ እግዚአብሔር ሳይመክር፣ ሳይገስጽ፣ ሳያስተምር ምንም ነገር አያደርግም። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 15 ጀምሮ መለከተዋል። የአባቶቻቸውም አምላክ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ማለት ነው። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነርሱ ይልክ ነበር። እነርሱ ግን እስራኤላውያን ግን ማለት ነው፣ እነርሱ ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ፣ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱ ላይ ያፌዙ ነበረ። በመልእክተኞቹ ላይ ይሳለቃሉ፣ በነቢያቱ ላይ ያፌዛሉ፣ የእግዚአብሔርን ቃል ያቃልሉ ነበረ። ንስሐ ግቡ፣ ተመለሱ እያሉ አዎ የሚናገሯቸውን በዘመኑ የነበሩትን ነቢያት እስራኤላውያን አልሰማም አሉ። ሰው ጠፋ በእስራኤል መካከል። ነቢዩ ሕዝቅኤል ይህን እንዲህ አድርጎ አምጥቶታል። ትንቢተ ሕዝቅኤል ምዕራፍ 22 ቁጥር 30 ጀምሮ መለከተዋል። ቅጥርን የሚጠግን ምድሪቱንም እንዳላጠፋት በፈረሰበት በኩል በፊቴ የሚቆምላትን ሰው በመካከላቸው ፈለግኩ፣ ነገር ግን አላገኘውም ማለት ነው። ቅጥርን የሚጠግን ምድሪቱን እንዳላጠፋ የእስራኤልን ምድር ነው ለጊዜው፣ በመካከላቸው ሰው ፈለግኩ አለ እግዚአብሔር። ንገሩኝ፣ ምን ፈለግኩ? ሰው ፈለግኩ፣ ነገር ግን አላገኘሁም። እግዚአብሔር ምድሪቱን እንዳጠፋ በየዘመኑ ሰው ይፈልጋል። ሰው ሲያጣ ነው መከራም ያመጣው። ሰው ሲጠፋ ነው
ሚቀጣው እግዚአብሔር ደርሶ አይቀጣም። በእስራኤል መካከል ሰው ጠፋ። ዝም ብሎ አልቀጣቸውም፣ ዘመናቸውን አላበላሽ። ነቢዩ አሞጽ በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም ነው የሚለው ትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ የተጻፈ እግዚአብሔር ቃል። በእውነት ጌታ እግዚአብሔር ለባሪያዎቹ ለነቢያት ካልተናገረ በቀር ምንም ነገር አያደርግም። ነቢያቱን ልኮ ይገስጻል፣ መምህራንን ልኮ ይገስጻል፣ ይመክራል፣ ይዘልፋል፣ ይወቅሳል፣ ተመለሱ ይላል፣ ንስሐ ግቡ ይላል። ጽዋው ሲሞላ አልመለስ ሲሉ ይቀጣል እግዚአብሔር። አሁንም በእስራኤል መካከል ሰው ጠፋ፣ ኃጢአትን አበዙ፣ የድፍረት ኃጢአትን አበዙ። ያን ጊዜ ዘመናቸው ተበላሽ። በመጀመሪያ የእስራኤል ዘመን የተበላሸው በሰይፍ ነው። በቁሙ ከእስራኤል መካከል ብዙዎች በሰይፍ ተገደሉ፣ በሰይፍ ተቀሉ። አስቀድሞ እግዚአብሔር እንዲህ ብሎ ነበር በነቢዩ በኢሳይያስ በኩል አድሮ፣ እሺ ብትሉ ለእግዚአብሔር ብትታዘዙ የምድርን በረከት ትበላላችሁ፣ እንቢ ብትሉ ብታምፁ ግን ሰይፍ ይበላችኋል። የእግዚአብሔር አፍ ይህን ተናግረዋል። ኢሳይያስ 1 ቁጥር 19 ላይ እሺ ብለው እስራኤል ለእግዚአብሔር ቢታዘዙ የምድርን በረከት እንደሚበሉ ተነግሯቸዋል። የምድር በረከት ሰላም፣ የምድር በረከት ጤንነት፣ የምድር በረከት ጥጋብ ለእግዚአብሔር እሺ ብለው ሲታዘዙ የነሱ እንደሆነ ተነግሯቸዋል። እንቢ ብትሉ ብታምፁ ግን አመፅ ኃጢአት ነው። ኃጢአት ብትሰሩ ማለት ነው ሰይፍ ይበላችኋል። የእግዚአብሔር አፍ ይሄን ተናግሯል። የማን አፍ ይሄን ምን ብሏል? ተናግሯል። እንቢ ስላሉ ስላመፁ ከእስራኤል መካከል ብዙ ሰዎች በቁሙ በሰይፍ አለቁ። በመጀመሪያ የእስራኤል ዘመን የተበላሸው በሰይፍ ነው። የከለዳውያንን ንጉሥ አመጣባቸው ነው የሚለው መጽሐፍ። ይህም ንጉሥ ትንሽ ትልቅ፣ ድሃ ሀብታም፣ ወንድ ሴት ሳይል ንጉሡ ብዙዎቹን በሰይፍ ገደላቸው። ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 17 ጀምሮ እስኪ ተመልከቱ። እንደዚህ ይላል፣ ስለዚህም የከለዳውያንን ንጉሥ አመጣባቸው፣ እርሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውንና ቆንጆይቱን፣ ሽማግሌውንና አሮጌውን አልማርም፣ ሁሉንም በእጁ አሳልፎ ሰጠ። የእግዚአብሔርን ቤት ዕቃ ሁሉ ታላቁን ታናሹን ወሰደ ይላል። የኢየሩሳሌምንም ቅጥር አፈረሰ፣ አዳራሾቿንም በእሳት አቃጠለው። መቅደሶቹ ፈረሱ፣ አዳራሾች የኢየሩሳሌም ተቃጠሉ፣ ጎልማሶች በሰይፍ ተገደሉ፣ ብዙዎች በሰይፍ አለቁ። የመጀመሪያው የእስራኤል ዘመን የተበላሸበት ምክንያት ይሄ ነው። ሰው ቢፈለግ ሰው ጠፋና ብዙ ሰው አለቀ። ነቢዩ ኤርምያስ እንዲህ እንዳለ ሰቆቃ ኤርምያስ ምዕራፍ 4 ቁጥር 13 ስለ ነቢያቶቿ ኃጢአትና ስለ ካህናቶቿ በደል ይህ ሆነ ይላል። በዘመኑ የነበሩት የመቅደሱ አገልጋዮች ካህናቱ፣ ሌዋውያኑ በደል አበዙ፣ መተላለፍ አበዙ፣ አመፅ አበዙ፣ ፍርድ ማጓደል፣ ድሃ መበደል፣ በሐሰት መመስከር፣ ንጹሕ ደም ማፍሰስ አበዙ በዘመኑ የነበሩት። በዚህ ምክንያት የእስራኤል ዘመን ተበላሽ፣ በሰይፍ ተበላሽ። እስኪ ወደ እኛ ዘመን እንምጣ፣ ሰዓታችን መጠቀም። የእኛም የኢትዮጵያውያን ዘመን በመጀመሪያ የተበላሸው ልክ እንደ እስራኤል ዘመን በሰይፍ ነው። እኛም ዘመናችን በሰይፍ ተበላሽቶብናል። ብዙ ወገኖቻችን በሰይፍ እየተቀሉ፣ በሰይፍ እየተገደሉ ነው። በሰይፍ
እየሞቱብን ነው ያሉት። ትንሽ ትልቅ የለ፣ ወንድ ሴት የለ። ወገኖቼ ብዙ ሰው ዛሬ በእርስ በርስ ጦርነት እያለቀብን ነው ያለው። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ የማይደበቅ ዜና ነው ይሄ። እኛም ኢትዮጵያውያን ዘመናችን በሰይፍ ተበላሽቷል። በምን ምክንያት? የእስራኤል ዘመን በምን እንደተበላሸ አስቀድመን አይተናል። በኃጢአታቸው ምክንያት በበደላቸው ምክንያት ነው ብለናል። የእኛም የኢትዮጵያውያን ዘመን የተበላሸበት ምክንያት የእስራኤል ዘመን በተበላሸበት መንገድ ነው። እኛም ኃጢአት አበዛን፣ መተላለፍ አበዛን፣ የድፍረት ኃጢአት መስራት አበዛ። ልዩነት የለም ወገኖቼ፣ ልዩነት የለም። በውስጥም በውጭም ያለ ነው። የተጠመቅነውም ያልተጠመቁትም፣ እግዚአብሔርን የምናውቀውም እግዚአብሔርን የማያውቁትም፣ ቤተ ክርስቲያን የምንመጣውም ቤተ ክርስቲያን የማይመጡትም ለእግዚአብሔር አልመች አልነው፣ ለእግዚአብሔር አልታዘዝ አልን። መጽሐፍ እንደዚህ ይላል፣ ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ሕዝብ ያለቅሳል አለ ጠቢቡ ሶሎሞን። እዛ መጽሐፈ ምሳሌ ምዕራፍ 29 ቁጥር 2 ላይ የተጻፈ የእግዚአብሔር ቃል አስተውሉት። ቃሉ ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል። ጻድቃን አለ እግዚአብሔርን የሚፈሩ ሰውን የሚያፍሩ ማለቱ ነው። ጻድቃን አለ እውነተኞች ማለቱ ነው። በበዙ ጊዜ አለ ሕዝብ ደስ ይለዋል። ሕዝብ ምን ይለዋል? ደስ ይለዋል። ኃጢአተኞች በሰለጠኑ ጊዜ በበዙ ጊዜ ሕዝብ ያለቅሳል። ሕዝብ ምን ይላል? ወገኖቼ በማንም አናሳ። አሁን እኛ ኢትዮጵያውያን እያዘንን እያለቀስን ያለ ነው። መከራ የገጠመን ፈተና የገጠመን በምን ምክንያት ነው ስንል ለእግዚአብሔር አልመችክ አልታዘዝ ብለን ነው። እስራኤል ለእግዚአብሔር አልመች ባሉ ጊዜ ዘመናቸው በሰይፍ እንደተበላሸ እኛም ኢትዮጵያውያን ለእግዚአብሔር አልመች ብለን ይኸው በሰይፍ እያለቀን፣ ያውም በርስ በርስ ታሪካችን ተቀይሯል። የዛሬን አድርገውና እኛ ኢትዮጵያውያን መታወቂያችን ፍቅር ነበር፣ እንግዳ ተቀባይነት ነበር፣ ተካፍሎ መብላት ነበር፣ ደግነት ነበር፣ አንተ ትብስ አንቺ ትብስ መባባል ነበረ። ይሄ ነው መታወቂያችን የኛ ኢትዮጵያውያን። የዛሬን አድርገውና ዛሬ ይሄ መታወቂያችንን ጣል ነው። ይሄ ታሪካችን ተቀየረ። እርስ በርስ መበላላት ሆነ። በቋንቋ በዘር በብሔር በጎጥ ተለያየ። የዓለም የመገናኛ ብዙሃን የሚያወሩት ስለኛ ስለ ኢትዮጵያውያን የእርስ በርስ ጦርነት፣ በፊት ለፊት ገጻቸው ላይ ዜና ይዘው የሚቀርቡት ስለኛ ስለ ኢትዮጵያውያን ጦርነት ነው፣ ረሃብ ነው፣ ስደት ነው፣ እርስ በርስ መበላላት ነው፣ መገፋፋት ነው። የዓለምን ዜና ያጨናነቀው ይሄ ነው። የአንዲቷ የኢትዮጵያ ልጆች ሆነን ሳለን አሁን እርስ በርሳችን እየተበላላን እየተነካከሰን፣ ምንም ባዕድ ሳይመጣብኝ፣ ምንም እንግዳ ሰው ሳይመጣብኝ እርስ በርሳችን ሀገሪቱ ሰፊ ሆና ለሁላችን የምትበቃ ሆና ሳለ ነገር ግን ክፉዎቹ በዘሩብን ዘር ምክንያት እየተበላላን ነው ያለ። በወንድማማቾች መካከል ክፉዎች የዘሩት የመለያየት ዘር፣ የክፋት ዘር በቅሎ አሁን እኛ ኢትዮጵያውያን እርስ በርሳችን ሰላማተን እየተጨነቅን ነው ያለ። እግዚአብሔር ደግሞ ከሚጠላቸው ከሰባት ነገሮች መካከል አንዱ በወንድማማች መካከል ጠብ የሚዘራን ሰው የእግዚአብሔር ነፍስ ትጸየፈዋለች። መጽሐፈ ምሳሌ ምዕራፍ 6
ቁጥር 16 ላይ ተመልከቱ። እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ክፉ የምታስብ ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የምትመሰክር ሐሰተኛ ምስክር ይልና 7ኛ በወንድማማች መካከል ጠብ የሚዘራ። ንገሩኝ፣ በወንድማማች መካከል ምን የሚዘራ? ጠብን የሚዘራ። የእግዚአብሔር ነፍስ እጅግ አድርጋ ከምትጸየፋቸው ነገር መካከል በወንድማማቾች መካከል ጠብ የሚዘራውን ሰው ነው። በእኛ በኢትዮጵያውያን መካከል አዎ የመለያየት ዘር ተዘራ፣ የክፋት ዘር ተዘራ። ያ የተዘራው በቀለ። አሁን ይኸው እርስ በርሳችን እየተበላላን እየተነካከስን ያለን። መጽሐፍ ኃጢአትን የሚዘራ ሰው መከራን ያጭዳል ይላል። መጽሐፍ ምሳሌ ምዕራፍ 22 ቁጥር 8 ላይ የተጻፈ የእግዚአብሔር ቃል ኃጢአትን የሚዘራ መከራን ያጭዳል። ኃጢአትን ዘርተን መከራ እያጨድን ያለን። እግዚአብሔር በቃችሁ ይበለን። የተዘራውን የመለያየቱን ዘር፣ የክፋቱን ዘር፣ የተንኮሉን ዘር አምላካችን እግዚአብሔር ይንቀልልን። ወገኖቼ ለማንም አይጠቅምም። መጽሐፍ እርስ በርሷ የምትለያይ መንግሥት ትጠፋለች ነው። እዛ ሉቃስ ወንጌል ምዕራፍ 11 ቁጥር 17 ላይ የተጻፈ እግዚአብሔር ቃል እርስ በርሳችን ብንበላላ መጨረሻችን ጥፋት ነው። አንዱ እየተገደለ አንዱ በሰላም መኖር አይችልም። የእርስ በርስ መበላላት መጨረሻው መጠፋፋት ነው። ባካችሁ ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 15 ላይ እርስ በርሳችሁ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። የእርስ በርስ መበላላት መጨረሻው መጠፋፋት ነው፣ ጥቅም የለው። ስንት ንብረት ወደመ። ተውት ንብረቱን፣ ተውት ሀብቱን፣ ተውት ቅርሱን። በአርአያ ሥላሴ የተፈጠረ ክቡር የሆነ የሰው ልጅ ስንቱ ላይመለስ ይላል። ስንቱ ደሙ ደመ ከልብ ሆኖ ቀረ። አሁን የኛ ኢትዮጵያውያን ታሪክ ይሄ አስክሬን ቆጣሪ ሆነን ቀርተናል። ይሄን አልሰው ሞተ፣ ይሄን አልሰው ሞተ እያልን በመሞቱ ተስማምተን ቁጥሩ ላይ ብቻ ነው አሁን ያልተስማማ ነው፣ ቁጥሩ ላይ ነው እንጂ በሞቱ የተስማማን ይመስላል። እግዚአብሔር አምላክ ለክፎቹ ለጨካኞቹ ሕፃን ብለው ለማይራሩት፣ ሴት እናት ብለው ሽማግሌ ብለው ለማይራሩት ለጨካኞቹ እግዚአብሔር ልብ ይስጥልን። እግዚአብሔር ማስተዋልን ይስጥልን። ዳዊት የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችህን ነፍስ ለዘወትር አትርሳ ይላል። ዛሬ ብዙ የሰው አውሬዎች ተነስተው ቅድስት አገር ኢትዮጵያን በደም እያጨቀዩት ያሉት። ምድሪቱ እኮ በደም ጨቂታለች እኮ። እኔ ይገርመኛል አንዳንድ ጊዜ ካፌ ቁጭ ብለን የወገኖቻችንን ሞት እናያለን። ራት እየበላን እግራችንን አጣፍተን እጃችንን አጣምረን አይሞቃቸው አይበርዳቸው አንዳንድ ሰዎች ያያሉ። አለማበዳችን ይገርማል። ጨርቃችንን አለመጣላችን ይገርማል። ይህን እያየንና እየሰማን ቆመን መሄዳችን ይገርማል። እኛ ኢትዮጵያውያን ያው የእኛም ዘመን በሰይፍ ተበላሽቷል። ብዙ ወገኖቻችንን በዚህ አጥተናል።
እየተበላላን ነው፣ እየተገፋፋን ነው፣ እየተጨራረስን ነው ያለ ነው። እግዚአብሔር አምላክ የሰላም አምላክ ነውና ሰላም አታ ለምትጨነቅ ለሀገራችን ለኢትዮጵያ ጽኑ የሆነውን ሰላም ይስጥልን። መፍትሄ እሱ ዘንድ ነው ያለ። ወገኖቼ ታሪካችን የሚቀየረው በእግዚአብሔር ነው። ኢትዮጵያ የምትፈወስ ሰላም የምታገኘው እግዚአብሔር በምህረቱ ሲያያት ሲመለከታት ብቻ ነው። አምላካችን እግዚአብሔር ሀገራችን ኢትዮጵያን በመልካም ያስብልን፣ በምህረቱ ይጎብኝልን። የሞቱትን ወገኖቻችንን ነፍሳቸውን ይቀበልልን። አሁን ደግሞ ተጨንቀው ያሉት ዙሪያው ገደል የሆነባቸው ደግሞ እግዚአብሔር ባሉበት ከጭንቁ እስከ መከራ ውስጥ ያውጣልን። የመጀመሪያው እስራኤል ዘመን የተበላሸው በሰይፍ ነው። የኛም የኢትዮጵያውያን ዘመን የተበላሸው በሰይፍ ነው። እስኪ ጥቂት ነገር እስራኤል ዘመን እንዴት እንደተስተካከለና የኛም ዘመን እንዴት እንደሚስተካከል ጥቂት ነገር አይተን ትምህርታችንን እንፈጽም። ወገኖቼ እስራኤል ዘመን የተስተካከለው በዘመኑ የነበረው ነቢይ ኤርምያስ ሕዝቡን ይዞ በእግዚአብሔር ፊት ባነባ ባለቀሰ፣ ሕዝቡ ሁሉ ከነቢዩ ጋር ሆነው ወደ እግዚአብሔር በተመለሱ በጮኹ ጊዜ የተበላሸው የእስራኤል ዘመን ተስተካክሏል። እንደተበላሸ አልቀረም። የእስራኤል ዘመን እንዲህ ይል ነበር ነቢዩ ኤርምያስ፣ እግዚአብሔር ከሰማይ እስኪመለከተን እስኪጎበኘን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች ይል ነበር። ሰቆቃ ኤርምያስ ምዕራፍ 3 ቁጥር 49 ላይ እግዚአብሔር የነቢዩ የኤርምያስን እንባ ተመለከተ፣ የሕዝቡንም ጩኸት አደመጠ፣ ወደ እስራኤል በምህረት ተመለሰ ይላል መጽሐፍ። ቅዱስ ሚካኤልን የሕዝቡን ጸሎት፣ የሕዝቡን ደጅ ጥናት፣ የሕዝቡን ጩኸት ይዞ በእግዚአብሔር ፊት ስለ እስራኤል ቅዱስ ሚካኤል ቆመ። ቅዱስ ሚካኤል ስለ ሀገራችን ኢትዮጵያ ይቆምላት። ቅዱስ ገብርኤል ይቆምልን። ቅዱስ ሚካኤል ቆመ ይላል መጽሐፍ። ዘካርያስ 1 ቁጥር 12 ላይ እንዲህ እያለ አቤቱ የሰራዊት ጌታ እግዚአብሔር 70 ዓመት የተቆጣቸውን ይሁዳና ኢየሩሳሌምን የማትምራቸው እስከ መቼ ነው አለ። የተበላሸው ዘመናቸውን የማታስተካክለው እስከ መቼ ነው አለ። ዝቅ ብሎ እንደዚህ ይላል እግዚአብሔር ለመልአኩ በሚያጽናናና በመልካም ቃል እንዲህ ብሎ መለሰለት። እኔ በኢየሩሳሌም ላይ ተቆጥቼ ነበረ፣ አዝኜ ነበረ። አሁን ግን አለ ወደ ኢየሩሳሌም በምህረት ተመልሻለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በምህረት ተመልሻለሁ፣ ቤቴ ይሰራባታል አለ እግዚአብሔር። የነቢዩ ኤርምያስን እንባ ጸሎት፣ የሕዝቡን ጩኸት አደመጠ። የቅዱስ ሚካኤልን ምልጃ ተቀበለ። ከመዓት ወደ ምህረት፣ ከቁጣ ወደ ትዕግሥት ዘንበል አለ። ኢየሩሳሌምን ጎበኛት እግዚአብሔር። ክብር ይግባው። አመስግኑት አምላካችን እግዚአብሔር። ወደ እኛም ወደ ኢትዮጵያውያን እንዲመለስ እንደ ነቢዩ ኤርምያስ እናንባ፣ እናልቅስ። እያዘንን ነው አይደል? በምናየው በምንሰማው ነገር እየተጨነቅን ነው አይደል? ወገኖቻችን ላይ በሚደርሰው መከራ ማዘኑ ከንፈር መምጠቶ ብቻ በቂ አይደለም። እግዚአብሔር እናንባ። አሁን ለኢትዮጵያ የሚጠቅማት ጸሎት ነው። አሁን ለኢትዮጵያ የሚጠቅማት እንደ ነቢዩ እንደ ኤርምያስ ያሉ አባቶች ናቸው። ኢትዮጵያን በምህረት አስባት፣ በምህረት ጎብኛት። ይህን የመከራ ዘመን አሳልፍልን፣ በቃችሁ በለን፣ ታረቀን፣ ራራልን፣ ማረን እንበለው። ተስፋ አትቁረጡ። አሁን አንዳንድ ሰዎች አሁን ይህ ዘመን ያልፍ ይሆን እያሉ የሚሉ ሰዎች የሚጠይቁ ሰዎች አሉ። አትጠራጠሩ፣ ይህ ዘመን ያልፋል። እግዚአብሔር ኢትዮጵያን ይጎበኛታል። ንግግራችን እንደ አማኝ ይሁን።
ተስፋ የመቁረጥ ንግግር ኢትዮጵያ አለቀላት፣ ቤተክርስቲያን አለቀላት፣ እኛ አለቀልን፣ እንደዚህ አትበሉ። የእግዚአብሔር ልጆች እግዚአብሔር ይችላል። ችን ጊዜ ያሳልፋታል። የተሻለ ዘመን ይመጣል እንበል። ብቻ ድርሻችንን እንወጣ። ዛሬም በእስራኤል መካከል ሰው እንደፈለገ በኢትዮጵያውያን መካከል እግዚአብሔር ሰው ይፈልጋል። ምድሪቱ እንዳትጠፋ፣ አገሪቱ እንዳትጠፋ ሰው ይፈልጋል። ሰው በጠፋበት ጊዜ ሰው ሆነን እንድንገኝ እግዚአብሔር ይርዳል።